አውራ ጎዳና ስር 500 ኪሎ ግራም የሚመዝን ፈንጂ ቀበሩ። የፋልኮኔ መኪና ሲያልፍ ብሩስ ካሪሞቱን ተጫነው። ፍንዳታው መንገዱን ለሁለት ሰነጠቀው። የሲሲሊው ሞት አጭሩ የደም ጠረን። የሲሲሊ ደሴት በሜዲትራኒያን ባህር ላይ እንደ ተንሳፋፊ ገነት ትታያለች። ሰማያዊ ባህር፣ የሎሚ ዛፎች፣ ጥንታዊ የድንጋይ መንገዶችና የዘመናት ታሪክ ያላት ምድር ናት። ነገር ግን ከዚህ ውበት በስተጀርባ ለዘመናት የቆየ ኦሜርታ የሚባል የዝምታ ሕግ አለ። በዚህ ደሴት ላይ አልሰማሁም፣ አላየሁም፣ አልተናገርኩም የሚለው መመሪያ የህልውና መሰረት ነው። በ1970ዎቹና 80ዎቹ የሲሲሊ አየር ግን በሎሚ ጠረን ሳይሆን በባሩድና በደም ሽታ ተሞልቶ ነበር። የዚህ ሁሉ ደም አፋሳሽ ታሪክ መሃል ላይ ደግሞ አንድ ቁመቱ አጭር፣ ገጽታው የዋህ ገበሬ የሚመስል ነገር ግን በውስጡ የሰይጣን ልብ የነበረው ሰው ይገኛል። ስሙ ሳልቫቶሬ ቶቶሪና ይባላል። ዓለም ግን ላ ቤልቫ ወይም አውሬው በሚል ስሙ ታውቀዋለች። ይህ አውሬ በድንገት አልተፈጠረም። ነገሩ እንዲህ ነው የጀመረው። ቶቶሪና የተወለደው እንደ አውሮፓውያን አቆጣጠር በ1930 ኮርሊዮኔ በተባለች አንዲት ትንሽና የድሃ መንደር ውስጥ ነበር። ኮርሊዮኔ ማለት በጣሊያንኛ የአንበሳ ልብ ማለት ነው። የሚገርመው ግን ቶቶሪና ከአንበሳ ይልቅ እንደ ተኩላ የሚሰለጥንበት አጋጣሚ ገና በልጅነቱ ተፈጠረ። ገና የ13 ዓመት ልጅ እያለ አባቱና ወንድሙ በሁለተኛው የዓለም ጦርነት ወቅት የተተወና ያልፈነዳ ቦምብ አግኝተው ከውስጡ ያለውን ባሩድ አውጥተው ለመሸጥ ሲሞክሩ ቦምቡ ፈንድቶ ሁለቱንም አይኑ እያየ በፊት ለፊቱ በጣጠሳቸው። ቶቶ የቤተሰቡ ኃላፊነት በጫንቃው ላይ ሲወድቅ መሬት አርሶ መኖርን አልመረጠም። ይልቁንም በወቅቱ መንደሩን ያስደነግጥ የነበረውን ሉቺያኖ ሎጂዮ የተባለውን የማፊያ መሪ ተከተለ። ሎጂዮ ለቶቶ የመጀመሪያውን የማለፊያ ፈተና ሰጠው፣ አንድ ሰው ግደል በማለት። ቶቶ በ19 ዓመቱ የመጀመሪያውን ሰው በገጀራ ጨፍጭፎ በመግደል ወደ ማፊያው ዓለም በደም ተጠምቆ ተቀላቀለ። ለዚህ ወንጀሉ ተይዞ 6 ዓመት ታስሮ ቢወጣም ከእስር ቤት የወጣው ታርሞ ሳይሆን እንደ ብረት ጠንክሮና እውነተኛ ማፊያ ሆኖ ነበር። ቶቶሪና ቁመቱ 1.58 ሴንቲሜትር ስለነበር ቶቶኡ ኩርቱ ይሉታል። እሱም አጭሩ ቶቶ እንደማለት ነበር። ነገር ግን ከሱ ቁመት ጀርባ ያለው ጭካኔ አገር የሚያንቀጠቅጥ ነበር። ቶቶሪና የሲሲሊ ንጉስ ከመሆኑ በፊት ደሴቲቱ በመጀመሪያው የማፊያ ጦርነት ተፈረስት ማፊያ ዋር ስትታመስ ነበር። በ1960ዎቹ መጀመሪያ ላይ የተነሳው ይህ ጦርነት በፓርሌሞ የሚገኙ ክቡር ወይም ጀንትልስ የተባሉትን የድሮ ማፊያዎች ግሪኮና ላቤርቤ ቤተሰብ በሲጋራ ኮንትሮባንድና በከተማ ግንባታ ጥቅማ ጥቅም ላይ ተጣልተው የተጀመረ ጦርነት ነበር። በወቅቱ ቶቶሪና ገና ወጣት ወታደር ነበር። ይህ የመጀመሪያው ጦርነት በ1963 በቺያኩሊ ጭፍጨፋ ተደመደመ። በወቅቱ በመኪና ውስጥ የተጠመደ ቦምብ ፈንድቶ 7 የፖሊስና የጦር ሰራዊት አባላት ሲገደሉ የጣሊያን መንግስት ለመጀመሪያ ጊዜ በማፊያ ላይ ከፍተኛ ዘመቻ ከፈተ። ይህ ክስተት ቶቶሪናን አንድ ትልቅ ትምህርት አስተማረው። መንግስትን ፊት ለፊት መግጠም ዋጋ ያስከፍላል። ስለዚህ ተደብቆ መጠበቅና የራስን ጦር መገንባት ይበልጣል የሚለው ላይ አተኮረ። በዚህ የመደበቅ ዓመት ውስጥ ነው ቶቶሪና የራሱን የሞት ቡድን ማሰልጠን የጀመረው። የሱ ቡድን ኮርሊዮኔሲ ይባላል። ቶቶ ሰዎቹን የሚያሰለጥነው በጂም ወይም በወታደራዊ ካምፕ አልነበረም። የሱ ስልጠና ስነ ልቦናዊ ነበር። ታማኝነት ወይም ሞት። ተከታዮቹን የሚመርጠው እጅግ ደሃ ከሆኑ፣ ለህይወት ደንታ ከሌላቸውና ለቤተሰቦቻቸው እጅግ ታማኝ ከሆኑ ሰዎች ነበር። ቶቶ ለሰዎቹ እኛ ገበሬዎች ነን፣ እነዚህ የፓርሌሞ መሪዎች በስልጣንና በሀብት ሰክረዋል፣ እኛ ግን አንድ በአንድ እናጠፋቸዋለን እያለ በውስጣቸው በቀልን ይዘራ ነበር። ከእርሱ ጋር ያደጉት 2 ታማኝ ጓደኞቹ የዚህ ቡድን ምሰሶዎች ነበሩ። የመጀመሪያው በርናርዶ ፕሮቬርዛኖ ይባላል። ፕሮቬርዛኖ በባህሪው ከቶቶ ይለያል። ቶቶ ሲጮህ፣ ፕሮቬርዛኖ ግን ዝምተኛ ነበር። ነገር ግን በጦር ሜዳ ላይ ልክ እንደ ትራክተር ከፊት ለፊቱ ያለውን ጠላት በሙሉ ጠራርጎ ስለሚገድል
ትራክተሩ የሚል ቅጽል ስም ተሰጠው። ፕሮቬርዛኖ የቡድኑ የፋይናንስ እና የታክቲክ አዋቂ ነበር። ሁለተኛው ሰው ደግሞ ሉካ ባጋሬላ ይባላል። እሱ ደግሞ የቶቶሪና የሚስት ወንድም ነው። ባጋሬላ የቡድኑ ዋና ገዳይ ነበር። ቶቶ እነዚህን ሰዎች ሲያሰለጥን አንድ ህግ ነበረው፣ ከገደልክ በኋላ ዱካ አታስቀር የሚል። ለዚህ ነው አስክሬንን በአሲድ የማቃጠል ስልትን በሰፊው መጠቀም የጀመሩት። በ1970ዎቹ መጨረሻና በ1980ዎቹ መጀመሪያ ቶቶሪናና የሱ ገበሬዎች ፓርሌሞን ለመቆጣጠር ዝግጁ ሆኑ። በዚህ ጊዜ ነው በታሪክ እጅግ ደም አፋሳሹ ሁለተኛው የማፊያ ጦርነት የፈነዳው። ቶቶሪና አንድ እጅግ ብልህና ተንኮለኛ ስልት ተጠቀመ። በፓርሌሞ ካሉት ታላላቅ የማፊያ ቤተሰቦች ውስጥ ያሉትን ታላላቅ አዛዦች በሚስጥር እየቀረበ መሪዎቻችሁ ይበዘብዟቸዋል፣ ከኔ ጋር ከሆናችሁ ሀብታም ትሆናላችሁ እያለ ከውስጥ ክህደት እንዲፈጠር አደረገ። በ1981 የፓርሌሞ ልዑል ተብሎ የሚታወቀው ስቴፋኖ ቦንታንዴ በራሱ የልደት ቀን ድግስ ላይ እንዳለ በቶቶሪና ገዳዮች በክላሽንኮቭ ተደበደበ። ይህ ግድያ የጦርነቱ መጀመሪያ ሆነ። ከዚያ በኋላ ለሁለት ዓመታት በፓርሌሞ ጎዳናዎች ላይ በየቀኑ አስክሬን ይወድቅ ነበር። ቶቶሪና ጠላቶቹን ብቻ ሳይሆን ቤተሰቦቻቸውን ጭምር እንዲያልቁ ትዕዛዝ አስተላለፈ። ዘራቸው ከምድር ይጥፋ ይል ነበር። የዚህ የጭካኔ ጦርነት አንዱ ታላቅ ክስተት የሳልቫቶሬ ኢንዜሪሎ ግድያ ነው። ኢንዜሪሎ ከተገደለ በኋላ የ15 ዓመት ልጁ አባቴን የገደለውን እበቀላለሁ ብሎ ሲዝት ሰማው። ቶቶሪና ምን አደረገ? ልጁን አስጠለፈ። በዚህ እጅህ ነው የምትበቀለው ብሎ እጁን ካስቆረጠ በኋላ በጥይት አስደብድቦ አስክሬኑን በአሲድ አቃጠለው። ይህ የጭካኔ ደረጃ መላዋን ሲሲሊን በፍርሃት ሽባ አደረጋት። ቶቶሪና በሁለት ዓመት ውስጥ ከ1000 በላይ ሰዎችን በመግደል የአለቆች ሁሉ አለቃ ሆነ። ይህ ሁሉ ጥፋት እየሆነ ሳለ ግን ሁለት የማይበገሩ የህግ ሰዎች በሲሲሊ በኩል ብቅ አሉ፣ ጆቫኒ ፋልኮኔ እና ፓኦሎ ቦርሴሊኖ። እነዚህ ዳኞች ማፊያን ለማጥፋት ያላቸው ብቸኛ መንገድ የማፊያውን የዝምታ ህግ ወይም ኦሜርታ መስበር እንደሆነ ያውቁ ነበር። እናም አንድ ትልቅ ዕድል አገኙ። ቶማስ ቡሼታ የተባለ ከፍተኛ የማፊያ አባል ቶቶሪና ልጆቹንና ዘመዶቹን ስለገደለበት ለመበቀል ሲል ሚስጥሩን ለማውጣት ወሰነ። ቡሼታ ለዳኛ ፋልኮኔ እንዲህ አለው፣ እኔን ካናገርከኝ በኋላ የሞት ፍርድህ ላይ እንደፈረምኩ እወቅ አለው። ፋልኮኔ ግን አልፈራም። በ1986 ማክሲ ፕሮቼሶ የተባለው ታላቅ የፍርድ ቤት ጦርነት ተጀመረ። ይህ በዓለም ታሪክ ታይቶ የማይታወቅ ክስተት ነበር። 475 የማፊያ አባላት በአንድ ጊዜ ክስ ተመሰረተባቸው። መንግስት በፓርሌሞ እስር ቤት ውስጥ በቦምብ የማይፈርስ ባንከር ፍርድ ቤት ገነባ። በፍርድ ሂደቱ ላይ ማፊያዎች በብረት ውስጥ ሆነው ይጮሃሉ፣ ዳኞቹን ይራገማሉ፣ ራሳቸውን ይቃወማሉ። ነገር ግን ቡሼታ የሰጠው ምስክርነት የማፊያውን መዋቅር ፈረካከሰ። ቶቶሪናም በሌለበት የዕድሜ ልክ እስራት ተፈረደበት። ይህ ለቶቶሪና ትልቅ ውርደት ነበር። ቶቶሪና በምላሹ የፈጸመው ተግባር ግን ዓለምን ያስደነገጠ ነበር። መንግስትን እናንበረክካለን በማለት የሽብር አዋጅ አወጀ። እንደ አውሮፓውያን አቆጣጠር ግንቦት 23 1992 ዳኛ ፋልኮኔን ለመግደል ኦፕሬሽን ካፓቺ ተፈጸመ። ቶቶሪናና ቀኝ እጁ ጆቫኒ ብሩስካ ማለት ከ100 በላይ ሰዎችን የገደለና ሰዎችን የሚጨፈጭፍ ተብሎ የሚታወቅ የቶቶሪና ቀኝ እጅ የሆነ ጨካኝ ሰው ነው። ሆኖም 200 ኪሎ ግራም የሚመዝን ፈንጂ ቀበሩ። የፋልኮኔ መኪና ሲያልፍ ብሩስካ ሪሞቱን ተጫነው። ፍንዳታው መንገዱን ለሁለት ሰነጠቀው። ፋልኮኔና ባለቤቱ በቦታው ሞቱ። ከ57 ቀናት በኋላ ደግሞ ፓኦሎ ቦርሴኖን በተመሳሳይ ሁኔታ በመኪና ቦምብ ገደሉት። የሆነው እንዲህ ነው። የፋልኮኔ የቅርብ ጓደኛ የሆነው ፓኦሎ ቦርሴሊኖ በከባድ ሐዘን ውስጥ ሆኖ ነበር። ቀጣዩ ተረኛ እኔ ነኝ ብሎ ያውቅም ነበር። እናም ልክ ከ57 ቀን በኋላ እንደ አውሮፓውያን አቆጣጠር ሐምሌ 1992 ቦርሴኖ እናቱን ሊጠይቅ ሲሄድ በእናቱ ቤት በር ላይ በቆመች መኪና ውስጥ የተጠመደ ቦምብ ፈንድቶ እሱንም ከነ 5 ጠባቂዎቹ ተገደለ። ነገር ግን ይህ ግድያ የቶቶሪና የመጨረሻ ስህተት ነበር። የሲሲሊ ህዝብ በቃ ብሎ ተነሳ። የጣሊያን መንግስት ጦሩን አዘመተ። በዚህ መሃል ካፕቴን ኡልቲሞ የተባለ አንድ ምስጢራዊ መርማሪ መድረኩን ተረከበ።
ኡልቲሞ ሰላዮችን በማሰማራት የቶቶሪናን የቅርብ ሰዎች ይከታተል ጀመር። ቶቶሪና ለ23 ዓመታት ሳይያዝ የኖረው በጫካ ተደብቆ ሳይሆን በአርሌሞ ከተማ መሃል በሚስቱና በልጆቹ ተከቦ ነበር። ኡልቲሞ የቶቶሪናን ሾፌር አሳምኖ ቦታውን ተረዳ። እንደ አውሮፓውያን አቆጣጠር ጥር 15 1993 ቶቶሪና በመኪና ውስጥ ሆኖ በትራፊክ መብራት ላይ ቆመ። ካፒቴን ኡልቲሞ እና ሰዎቹ መኪናውን ከበቡት። በሩን ከፍተው ሲይዙት ያ አገር ያንቀጠቀጠው አውሬ ልክ እንደ አንድ ምስኪን አዛውንት ሆኖ ተሳስታቸዋል። እኔ ተራ ገበሬ ነኝ ብሎ ለማታለል ሞከረ። ነገር ግን ካቴናው ሲገባበት የ30 ዓመቱ የጭካኔ ግዛት አበቃ። ቶቶሪና ወደ እስር ቤት ሲገባም እንኳን ለሰከንድ አልተጸጸተም። ዳኞቹም በመግደሌ ኩራት ይሰማኛል ይል ነበር። ይሁንና ቶቶሪኖ 26 ክሶች ቀርበውበት በ26ቱም የዕድሜ ልክ እስራት ተፈርዶበት በብቸኝነት ታስሮ ቆይቶ በ2017 በ87 ዓመቱ በእስር ቤት ሆስፒታል ውስጥ ሞተ። የእሱ የሞት ቡድን አባላት ዕጣ ፈንታቸውም ተመሳሳይ ነበር። ትራክተሩ ፕሮቬንዛኖ ለ43 ዓመታት ተደብቆ ከቆየ በኋላ በ2006 ተይዞ እስር ቤት ውስጥ ሞተ። ባጋሬላም ዛሬም ድረስ በእስር ቤት ይገኛል። የቶቶሪና ታሪክ የሚያስተምረን አንድ ትልቅ እውነት አለ። በፍርሃትና በደም የተገነባ ግዛት የቱንም ያህል ጠንካራ ቢመስልም አንድ ቀን እንደ አሸዋ ግንብ ይፈርሳል። የሲሲሊ ፀሐይ ዛሬም ትወጣለች። ነገር ግን ያ አውሬ የፈጠረው ጨለማ ዛሬም በደሴቲቱ ታሪክ ላይ ጥቁር ነጥቡን ጥሎ አልፏል። የሳምንት ሰው ይበለን።